ታሪካችን የሚጀምረው በአንድ የሬዲዮ ጣቢያ ውስጥ ሁሉም ሰው በከፍተኛ ጭንቀት ተውጦ በሚታይበት ትዕይንት ሲሆን በዚህ ዩሪም የተባለችው ዋና ገጸ ባህሪያችን ሁኔታውን ለማረጋጋት ከፍተኛ ጥረት ስታደርግ እንመለከታለን። ለዚህ ሁሉ ግርግር ዋናው ምክንያት የዕለቱ የክብር እንግዳ የሆነው ታዋቂው የድምፅ ተዋናይ ሚንሆ እስካሁን ባለመምጣቱ ሲሆን በዚህም የተነሳ አለቃቸው በንዴት ሁሉንም ሰራተኞች ክፉኛ ይቆጣቸዋል። ቆይ ከዛ በፊት አሁን ላይ 600 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ሆኖም ዩሪም አለቃዋን በማረጋጋት ምንም ቢፈጠር ምንም ሚንሆን ነገ እንደምታመጣው በልበ ሙሉነት ቃል ገብታ ወደ ሆቴል ታመራለች። ልክ ሆቴል ውስጥ ስትደርስ ሱ የተባለው እጅግ ታዋቂ ተዋናይና የፊልማችንን ዋና ገጸ ባህሪ የምታገኘው ሲሆን ሱ በድንገት ዩሪምን ባያት ቅጽበት በከፍተኛ ድንጋጤ ክፉኛ ይደነግጣል። እንዲያውም እሷ እስክትገባ ድረስ የአሳንሰሩን በር ከፍቶ ቢጠብቃትም ዩሪም ግን ለሚንሆ በመደወል ስራ ላይ ስለነበረች እሱን ፈጽሞ አታስተውለውም። ከጥቂት ጊዜ በኋላ ዩሪም ክፉኛ የሰከረውን ሚንሆን ተሸክማ ስትመለስ በአሳንሰር ውስጥ ሱን በድጋሚ ስታገኘው ከዚህ ቀደም ባጋጠማት መጥፎ ትዝታ ምክንያት ባለጌው ሰውዬ መሆኑን ወዲያውኑ ታስታውሳለች። በዚያን ጊዜ ሚንሆ በስካር መንፈስ ዩሪም ላይ ሲወድቅባት ሱ በአንድ ጣቱ ብቻ ሚንሆን ገፍትሮ በማራቅ ይረዳታል። ዩሪምም ይህንን አጋጣሚ በመጠቀም ሱ በሬዲዮ ፕሮግራማቸው ላይ እንግዳ ሆኖ እንዲቀርብ ብትጠይቀውም ሱ ግን ስራሽ ከሆቴል ወንዶችን መልቀም ነው እንዲህ በማለት በንቀት ያሾፍባታል። ዩሪምም በንግግሩ ክፉኛ በመናደድ ከዚህ ቀደም በድግስ ላይ አጋጣሚ ወድቃ እንድታነሳው ስትጠይቀው መሬት ላይ የወደቀ እቃ አላነሳም ብሎ እንዳሾፍባት ለጓደኞቿ በሐዘን ትነግራቸዋለች። በሌላ በኩል ከህንድ የተመለሰችውና የህንድ ባህል ክፉኛ ያጠቃት ካንግ የተባለች አዲስ ገጸ ባህሪ የምንተዋወቅ ሲሆን ይህች ልጅም የዩሪም ሳንዱች ነጥቃ እስከ መብላት ትደርሳለች። ይህ በእንዲህ እንዳለ ሚንሆ ሀገር ጥሎ መሄዱን የሚገልጽ ዜና ሲሰማ ዩሪም ስራዋን በቋሚነት የምታጣ ሲሆን ወደ ቤት ስትመለስ እናቷ ልታጽናናት ትሞክራለች። በማግስቱ ካንግ ዩሪምን በማግኘት አዲስ የሬዲዮ ፕሮግራም ልትጀምር መሆኗን ሱን የክብር እንግዳ አድርጋ ካመጣችው ዋና ጸሐፊ እንደምታደርጋት ቃል ትገባለች። ከልጅነቷ ጀምሮ ታዋቂ ጸሐፊ የመሆን ህልም ያላት ዩሪም ይህንን ታላቅ ዕድል ላለማጣት በማሰብ ሱን ለማሳመን ወደ ፊልም ቀረጻ ቦታው ድረስ ትሄዳለች። በዚያም አንዲት ተዋናይ ባለመምጣቷ ምክንያት ዩሪም ተክታ ስትሰራ 21 ጊዜ ወደ ውሃ ውስጥ በመውደቋ የተነሳ እግሯን ክፉኛ ትጎዳለች። ሱም የዩሪምን ስቃይ ሲመለከት የልጅነት ትዝታው በአእምሮ ውስጥ የሚያቃጭል ሲሆን እንድታቆም ቢነግራትም እሷ ግን በግትርነት ትቀጥላለች። መጨረሻም ሱ በመኪናው በግድ ጭኖ አድራሻዋን እንኳን ሳይጠይቃት በቀጥታ ቤቷ በር ላይ ሲያወርዳት ዩሪም ቤቷን እንዴት እንዳወቀ በድንጋጤ ትዋጣለች። ወደ ሱ ታሪክ ስንመለስ ከቤተሰቡ ጋር ያለው ግንኙነት እጅግ መጥፎ መሆኑን የእንጀራ እናቱ ህይወቱን ሙሉ በሙሉ እንደምትቆጣጠረው እንረዳለን። ወዲያውኑም የእንጀራ እናቱ ስሜት አልባ ነው በማለት ጄሰን የተባለ የግል ሐኪም መድባለት ክትትል ታደርግበታለች። በማግስቱም ዩሪም ሱን ለማሳመን ወደ ቢሮው ስትሄድ ሱ 20 ደቂቃ ብቻ በመስጠት እንድታሳምነው ቢጠይቃትም እሱ ግን የሬዲዮ ጣቢያዋ ሽልማት ሆነ እሱን የምትከፍልበት ገንዘብ እንደሌለው በመግለጽ በድጋሚ ያዋርዳታል። በዚያኑ ዕለት አብሮት የሚሰራ ተዋናይ ዩሪምን ወደ ማታ ድግስ ሲጋብዛት ዩሪም ሱ ይመጣል ብላ በማሰብ ብትሄድም ሱ ግን ፈጽሞ አይመጣም። ይልቁንም ያ ተዋናይ ዩሪምን በኃይል በማስጠጣት ክፉኛ እንድትሰክር ያደርጋታል። በቀጣዩ ጠዋት ዩሪም ከእንቅልፏ ስትነቃ ሱ ቤት ውስጥ መሆኗን ስታይ በድንጋጤ ትዋጣለች። ሱም ገብታ እንድትታጠብ ሲነግራት ዩሪም ትናንት ማታ ያ ተዋናይ ሊያጠቃት ሲሞክር ሱ ደርሶ እንዳዳናትና እሷም በሱ ልብስ ላይ እንዳስታወከች ቀስ በቀስ ታስታውሳለች። ልክ በዚያ ጊዜ የሱ የእንጀራ እናት አዲስ የፊልም ፕሮጀክት ይዛ ስትመጣ ሱ ፊልሙን ላለመስራት ሲል የዩሪምን የሬዲዮ ፕሮግራም እንደተቀበለ ይነግራታል። የእንጀራ እናትየውም የሱን ልብስ የለበሰችው ዩሪምን አይታ ሁኔታውን በተሳሳተ መንገድ ስትረዳው ዩሪም በአፍረትና በንዴት ቤቱን ለቃ ትወጣለች። በኋላም በሬዲዮ ጣቢያ ውስጥ አለቃዋና ዋና ጸሐፊዋ ዩሪም እያዋረዷት ሳለ በድንገት ሱ ብቅ ብሎ የዩሪምን እጅ በመያዝ የሬዲዮ ስራውን በጋራ እንደሚሰሩ ያሳውቃል።
ይህንንም ያደረገው ዩሪም ሱ ቤት ረስታው በነበረው ታብሌት ላይ የጻፈችውን ስክሪፕት አንብቦ ክፉኛ ስለወደደው ነበር። ይህንንም ተከትሎ አለቃዋ ክፉኛ በመደሰት ወዲያውኑ ውል እንዲፈራረሙ ሲጠይቃት ሱ ግን የራሱን ጥብቅ ውል በማውጣት ከዩሪም ጋር ብቻ እንደሚሰራ በቀጥታ ስርጭት እንደማይሰራና በፈለገው ሰዓት ብቻ እንደሚመጣ ያስታውቃል። ዩሪም በዚህ የተበላሸ ውል ብትበሳጭም ካንግ ግን ምንም አማራጭ ስለሌላት እንድትፈርም ያሳምናትና ሱ በይፋ ስራውን ይጀምራል። በዚያን ጊዜም ካንግ የዩሪምን ትከሻ ሲነካ ሱ በማየት በከፍተኛ ቅናት ይቃጠላል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። በማግስቱ ካንግ ለስራ ጉዳይ ጉዞ ሲያዘጋጅ ሱ መጀመሪያ ላይ አልሄድም ቢልም ዩሪምና ካንግ ብቻቸውን እንደሚሄዱ ሲሰማ በቅናት ተገፋፍቶ አብሯቸው ለመሄድ ይወስናል። በመሆኑ በጀልባ ሲጓዙ ካንግ ባህሩ ክፉኛ ሲያሳምመው ዩሪም በቅርበት ስትንከባከበው በድጋሚ በቅናት ሲበግን እንመለከታለን። ከዚያም ሆቴል ሲደርሱ ዩሪም ቦርሳዋን በመርሳቷ ልታመጣ ስትመለስ ሱ አብሯት ይሄዳል። ይሁን እንጂ ሁለቱም በተሳሳተ አውቶቡስ ተሳፍረው የማያውቁት ቦታ ሲወርዱ አንድ አሮጌ አባት ሱን የራሱ ልጅ መስሎት አቅፎት ያለቅሳል። በዚያች ሌሊት ዩሪም ስክሪፕቷን እየጻፈች ሳለ በድካም ምክንያት የሱ ትከሻ ላይ እንቅልፍ ሲወስዳት ሱ በየዋህነት አንስቶ አልጋ ላይ ካስተኛት በኋላ በፍቅር አይን ሲመለከታት ያድራል። ነገር ግን በማግስቱ ጠዋት ሱ ለማንም ምንም ሳይናገር አካባቢውን ለቆ በመጥፋት ወደ ሬዲዮ ጣቢያው ይሄዳል። በመጀመሪያው የሪካርዲንግ ቀንም ሱ ዩሪም የጻፈችውን ስክሪፕት ሙሉ በሙሉ ወደ ጎን በመተው የራሱን ስክሪፕት ማንበብ ሲጀምር የዩሪም ልብ ክፉኛ ይሰበራል። በዚህም የተነሳ ዩሪም በከፍተኛ ሐዘን ውስጥ ስትወድቅ ካንግ ሊያጽናናት በማሰብ አብረው ለመጠጣት ይወጣሉ። ሱም ሁለቱን አብረው ሲያያቸው በቅናት ተቃጥሎ ዩሪምን በኃይል ይዞ ሊወስዳት ሲሞክር ዩሪም ግን በሁለቱም የልጅነት ጸብ በመሰልቸቷ ብቻቸውን ጥላቸው ትሄዳለች። ከዚያም ሱና ካንግ አብረው መጠጣት ሲጀምሩ ሁለቱም ክፉኛ ሰክረው ይስቃሉ። በማግስቱ ሁለተኛው የሬዲዮ ስርጭት ሲጀመር ሱ የዩሪምን ስክሪፕት በሚገባ ማንበብ ቢጀምርም ፕሮግራሙ የቀጥታ ስርጭት መሆኑን ሲያውቅ ክፉኛ ይደናገጣል። በመሆኑም ከአድማጮች ለሚነሱ ጥያቄዎች መልስ መስጠት ሲያቅተውና ዝናው ሲጎዳ ካንግ በድብቅ እየሳቀበት ያሾፍበታል። በንዴት የተሞላው ሱ ወደ ካንግ ሄዶ በቀጥታ ስርጭት እንደማልሰራ ውል ፈርም ያለው ብሎ ሲጮህ ካንግ ግን ትናንት ማታ በስካር መንፈስ የፈረመበትን አዲስ ውል በማውጣት ቪዲዮውን ያሳየዋል። ሱ ክፉኛ አዝኖ ሲወጣ ዩሪም በፍጥነት ተከትለው ስለ ጉዳዩ እንደማታውቅ በመግለጽ ይቅርታ ከጠየቀችው በኋላ መደወያ ስልኳን ትሰጠዋለች። ሱ የራሱ ስልክ እንደማይዝ በዚህ አጋጣሚ እንረዳለን። በዚያች ሌሊት ሱ ከቤተሰቡ ጋር እራት እየበላ ሳለ የዩሪም ስልክ ሲጠራ የእንጀራ እናቱ በሁኔታው ክፉኛ ትጠራጠራለች። ሱም ወጥቶ ወደ ዩሪም ቤት ሲሄድ የዩሪም እናት አይነ ስውር መሆኗን አይቶ በጸጥታ ይረዳታል። ልክ ዩሪም እና ካንግ ወደ ቤት ሲመጡ ካንግ የዩሪም ጎረቤትና ለእናቷ እንደ ልጅ መሆኑን የተረዳው ሱ በድጋሚ በቅናት ይዋጣል። በማግስቱ ዩሪም ሱን ይዛ ወደ ሬዲዮ ጣቢያው ስትመለስ በከባድ በረዶ ምክንያት መንገዱ ሲዘጋ አለቃቸው በቁጣ ይጮሃል። ይሁን እንጂ ካንግ በአቅራቢያቸው ወዳለ ሌላ ቦታ ገብተው ፕሮግራሙን እንዲሰሩ መፍትሄ ሲሰጣቸው ሁለቱም ስርጭቱን በተሳካ ሁኔታ ያጠናቅቃሉ። ፕሮግራሙን በተሳካ ሁኔታ ካጠናቀቁ በኋላ ዩሪም በከፍተኛ ደስታና ስሜት ተሞልታ ሱን አጥብቃ ታቅፈዋለች። ይሁን እንጂ ሱ ሊያቅፋት ሲሞክር በፍጥነት ወደ ኋላ በማፈግፈግ ዛሬ በፕሮግራሙ ላይ የተናገረው ቃል ልቧን ክፉኛ እንደነካውና ከረጅም ጊዜ በፊት የሚያውቀው ሰው እንደሆነ እንደሚሰማት ትነግረዋለች። ሱ በፕሮግራሙ ላይ አሁን እየሳቅን ስላለ ደስተኞች ነን ማለት አይደለም፣ እንዲሁም አሁን እያለቀስን ስላልሆነ ሐዘን የለብንም ማለት አይደለም የሚል ጥልቅ ሐሳብ ተናግሮ ነበር። ይህንንም ቃል ሱ በልጅነታቸው ለዩሪም ፊቷ ላይ ተናግሮት እንደነበር በድብቅ ትዝታ ውስጥ እንረዳለን። ሱም በቀጥታ ወደ እሷ በመጠጋትና አይኖቿን በየዋህነት በመሸፈን ሊስማት ሲሞክር ዩሪም በድንጋጤ ገፍትራው ስለ ጓጓች ብቻ እንዳቀፈችው በማስመሰል ስሜቷን ትደብቃለች። ከጥቂት ቀናት በኋላ ሱ ዩሪምን ስክሪፕት እንሰራለን በሚል ሰበብ ወደ ቤቱ በመጋበዝ እጅግ የሚያምር እራት ያዘጋጅላታል። በእራት ሰዓትም ሱ ስለ ካንግ ማንነት ሲጠይቃት ዩሪም ሳታቋርጥ የካንግን ጥሩነት ስታወራ ሱ በከፍተኛ
በከፍተኛ ቅናት ራሱን ከእሱ ጋር ማወዳደር ይጀምራል። በድንገት የሱ የእንጀራ እናት ወደ ቤቱ ስትገባ ዩሪምን በማየቷ በቁጣ እያዋረደች ስትሰድባት ሱ እናቱን ጥሎ ዩሪምን ይዞ ይወጣል። በዚያች ሌሊት ዩሪም የልጅነት ጓደኛዋ ጂሁ የጻፈላትን አሮጌ ደብዳቤዎች አውጥታ ስታነብ፣ በሌላ በኩል ሱም የልጅነት ትዝታውን በማሰብ ዩሪምን ክፉኛ ይናፍቃታል። በማግስቱ ዩሪም በአንድ ድግስ ላይ ታሪ የተባለች ተዋናይ ስታገኝ ታሪ ሆን ብላ የሱ የእንጀራ እናት ባዘዘቻት መሰረት እሷና ሱ ፍቅረኛሞች እንደሆኑና በቅርቡ ግንኙነታቸውን ይፋ እንደሚያደርጉ ለዩሪም ትነግራታለች። ይህንንም የሰማችው ዩሪም በከፍተኛ ሐዘን ተሰብራ የሱን ስልክ ማንሳት ስታቆም ሱ እየፈለጋት ወደ ድግሱ ይመጣል። በዚያም ሱ በመጨረሻ እውነቱን ለመናገር በመወሰን እንደሚወዳት ፊት ለፊት ሲነግራት፣ ዩሪም ግን የሴት ጓደኛው እዚያው እያለች እንዴት ሌላ ሴት እንደሚጠይቅ በብርድ ስሜት ትሞግተዋለች። ሱም የሴት ጓደኛ እንደሌለውና ከልጅነታቸው ጀምሮ እንደሚተዋወቁ ሊያስረዳት ሲሞክር ታሪ መጥታ ፍቅረኛዬ ነህ ስትለው ሱ በንዴት እናቱ እንድታደርገው እንዳዘዘቻት እንደሚያውቅና ይህንን ሁሉ ጨዋታ እንደሚጠላው ነግሯት ጥሏት ይሄዳል። ዩሪም ወደ ቤት ስትመለስ ሱ እንዴት ያውቀኛል እያለች ስታስብ እናቷ መጸዳጃ ቤት ውስጥ ራሷን ስታወድቃ በማግኘቷ በከባድ ድንጋጤ ትዋጣለች። ማንም ስልኳን ባለማንሳቱ ጭንቀት ውስጥ ስትወድቅ በአጋጣሚ ሱ ስለደወለላት አብረው እናቷን ይዘው ወደ ሆስፒታል ይሮጣሉ። በሆስፒታሉም ሱ ለእናቷ የቪአይፒ ክፍል ሲያዘጋጅ ካንግም ዜናውን ሰምቶ በፍጥነት ይደርሳል። ዩሪም ሁለቱንም ለማመስገን ወደ ካፍቴሪያ ስትወስዳቸው ካንግ ዩሪምን ስራዋን ሆስፒታል ሆና እንድትሰራ ሲፈቅድላት ዩሪም በደስታ ታመሰግነዋለች። በዚያኑ ዕለት ዩሪም ከዶክተር ጄሰን ጋር ስታወራ ሱ ከ12 ዓመት በፊት በዚህ ሆስፒታል ይመላለስ እንደነበር ትረዳለች። ወዲያውኑ ወደ ሱ በመሄድ ያኔ አብረን እንቀመጥ ነበር፣ አንተ የልጅነት ጓደኛዬ ጂሁ ነህ ብላ ስትጠይቀው ሱም በአዎንታ ይመልስላታል። በልጅነቷ የዩሪም አይኖች ሁልጊዜም በፋሻ የታሰሩ ስለነበር የሱን ፊት አይታው እንደማታውቅ እንረዳለን። ዩሪም የልጅነት ጓደኛዋን በማግኘቷ በከፍተኛ ደስታ ተሞልታ በድግሱ ላይ ለምን በእግሩ እንደጠለፋት ስትጠይቀው ሱም ከሌላ ወንድ ጋር በማየቱ ቀንቶ እንደሆነ በፈገግታ ይነግራታል። ከማግስቱ ጀምሮ ሁለቱም የሬዲዮ ፕሮግራሙን ሆስፒታል ውስጥ ሆነው መስራት ይጀምራሉ። ዩሪም ብርድ ሲሰማት ሱ ጃኬቱን ሊሰጣት ሲያስብ ካንግ ፈጥኖ የራሱን ጃኬት ያለብሳታል። በተጨማሪም ዩሪም ስታስነጥስ ሱ መድኃኒት ሊያመጣ ሲያስብ ካንግ ከቦርሳ አውጥቶ ሲሰጣት ሱ በከፍተኛ ቅናት ይቃጠላል። በዚያች ሌሊት ዩሪም እንቅልፍ ሲወስዳት ሱ ብርድ ልብስ ሊያመጣ ሲሄድ ሲመለስ ካንግ አልብሷት ሲያገኘው ሱ ትዕግስቱ ተሟጦ ለምን እንዲህ እንደሚያደርግ ካንግን በቁጣ ይጠይቀዋል። ካንግም ምንም ሳይደናገጥ ዩሪምን በእውነት እንደሚወዳት ፊት ለፊት ሲነግረው በድንጋጤ ክፉኛ ይደነዝዛል። በማግስቱ ፕሮግራሙን በተሳካ ሁኔታ አጠናቀው ሊያከብሩ ሲወጡ ሱ ከሌሎች ጋር በመወዳደር ክፉኛ ይሰክራል። ሁሉም ከሄዱ በኋላ ሱ በስካር መንፈሱ ዩሪምን ሲያያት ስሜቱን እንደሚተካከልና ክፉኛ እንደሚወዳት ሲናገር ካንግ ሁሉንም ነገር በጸጥታ ይሰማል። ከዚያም ዩሪም ከልጅነቷ ጀምሮ ታወራለት የነበረው ጂሁ ሱ መሆኑን ለካንግ ስትነግረው ካንግ በድንጋጤ ይዋጣል። በቀጣዩ ትዕይንት ሱ ሲነቃ የካንግ ቤት ውስጥ መሆኑን ሲረዳ ካንግ ከእንግዲህ እንዳይጠጣ የጠጣ ዕለት ዩሪምን እወዳለሁ እያለ ሚስጥሩን እንደሚያወጣ በማስጠንቀቅ ይመክረዋል። ሱም ዩሪምን በእውነት እንደሚወዳት አረጋግጦለት ሲወጣ ከዩሪም ጋር አብሮ ለመሆን ሲል እዚያው ህንፃ ላይ አፓርታማ ሊገዛ ሲሞክር ህንፃው የካንግ መሆኑን አውቆ በንዴት ይተወዋል። የዩሪም እናት ከሆስፒታል ስትወጣ ሱና ካንግ ሊወስዷት ሲመጡ ዩሪም እናቷን ከሱ ጋር ልካ ከካንግ ጋር በመሆን ችግሩን ትፈታለች። በኋላም ሱ ዩሪምን እራት ሲጋብዛት አጋጣሚ የእሱ አባትና የእንጀራ እናቱ እየተጣሉ ወዳሉበት ሬስቶራንት ይሄዳል። ዩሪም የሱን አሳዛኝ የቤተሰብ ህይወትና ብቸኝነት ስትረዳ ሱም እናቱ የእንጀራ እናቱ መሆኗን ሲነግራት ዩሪም በሐዘን አቅፋ ስታጽናናው ስሜት አልባ የነበረው ሱ በእጆቿ ላይ ሆኖ ማልቀስ ይጀምራል። በማግስቱ ሱ ዩሪምን ለፍቅር ቀጠሮ ጠርቷት እንደሚወዳት ሲነግራት ሁለቱም ደስተኛ ይሆናሉ። ነገር ግን ቀጠሮ ሊወጡ ሲሉ ካንግ ሆን ብሎ ዩሪምን ለስራ ጉዳይ ሲጠራት ዩሪም ስራ ይበልጥብኛል ብላ ስትቀር በንዴት ወደ ቤቱ ይመለሳል።
እቤቱም የእንጀራ እናቱ አዲስ ፕሮጀክት ካልፈረመ መጥፎ ነገር እንደምታደርግበት ስታስፈራራው በማግስቱ ሱ አዲስ ስራ መፈራረሙን የሚገልጽ ዜና ይወጣል። ዩሪም በዜናው ተደናግጣ ስልኩን ባታነሳም ሱ በአካል መጥቶ ሬዲዮውን እንደማይተወው ቃል ሲገባላት አምናው ይሳሳማሉ። ይሁን እንጂ የእንጀራ እናቱ ለሬዲዮ ጣቢያው አለቃ ደውላ ፕሮግራሙን ሙሉ በሙሉ እንድትዘጋ ስታደርግ ዩሪም የዋና ኃላፊነት ህልሟን በመቀጨቱ ክፉኛ ሰክራ ታለቅሳለች። ሱና ካንግ ዩሪምን ወደ ቤት ወስደው ማን አብሯት እንደሚያደር ሲጣሉ በመጨረሻ ሁለቱም እዚያው ያድራሉ። ጠዋት ሱ ለስራ ሲወጣ ካንግ ከዩሪም ጋር አብሮ እንደሚውሉ ሲነግረው ሱ በቅናት እየተቃጠለ ይሄዳል። ሱም ወደ ጣቢያው ሄዶ እናቱ ፕሮግራሙ እንዳዘጋችው ሲረዳ በንዴት እናቱን ሬዲዮ ካልተከፈተ ኩባንያዋን እንደሚለቅ አስፈራርቶ ፕሮግራሙን ዳግም ያስከፍታል። ዩሪም ዜናውን ሰምታ በደስታ እየሮጠች የሱ ቤት ሄዳ አቅፋው እራት ልትሰራለት ቃል ብትገባም የተቃጠለ ዳቦ ብቻ አቅርባለት ሲበሉ ያመሻሉ። ሱ ዩሪምን ቤት አድርሶ ሲመለስ ካንግ ለዩሪም ፍቅሩ ይገልጽላታል። ሆኖም ዩሪም ሱን እንደምትወድ ነግራ ስትመልሰው ካንግ ቀድሞውኑ ያውቅ ስለነበር በፈገግታ ይቀበለዋል። በሌላ በኩል ዶክተር ጄሰን ከሱ እናት ጋር ሲያወራ ከ12 ዓመት በፊት ዩሪም የምታውቀው እውነተኛው ጂሁ የሱ እንጀራ እናት ልጅ እንደነበርና ሱ ዩሪምን እንደዋሸ ሚስጥሩ ይጋለጣል። ብዙም ሳይቆይ ሱና ዩሪም ፍቅረኛሞች መሆናቸው ሲወራ የሱ አድናቂዎች በቁጣ ሬዲዮ ጣቢያውን ሲከቡት ሱ ግን የዩሪምን እጅ ይዞ በኩራት በመግባት ፍቅሩን በአደባባይ ያሳውቃል። ዩሪም ስለ አሮጌ ደብዳቤዎቹ ስትጠይቀው ሱ ክፉኛ ይደነግጣል። በዚህም የተነሳ ሱ ከዶክተር ጄሰን ጋር እውነቱን ሲያወራ እውነተኛው ጂሁ ሁሌም ደስተኛና ለዩሪም ደብዳቤ የሚጽፍ ልጅ እንደነበር፣ ነገር ግን ሱ ደብዳቤዎቹን እየቀየረ የራሱን ይልክላት እንደነበር እንረዳለን። ጂሁ በበሽታው ምክንያት እንደማይድን እያወቀ እንኳን ዩሪምን ክፉኛ ይወዳት የነበረ ሲሆን ሱ ግን እውነቱን ለመናገር ይፈራ ነበር። ዶክተር ጄሰን ይህን ሁሉ እውነት ለዩሪም ሲነግራት ዩሪም ወደ ሱ ሄዳ አንተ ጂሁ ካልሆንክ ታዲያ ማነህ ብላ በድንጋጤ ትጠይቀዋለች። ሱ ሁሉንም ሚስጥር በማስረዳት ጂሁ ሱና ዩሪም ሲያወሩ አይቶ ቅር ብሎት ሲሄድ አደጋ ደርሶበት እንደሞተና ለዚህም ራሱን እንደሚወቅስ እያለቀሰ ይነግራታል። ዩሪም እውነቱን ከተረዳች በኋላ ሱን አጥብቃ በማቀፍ ያኔም ሆነ አሁን የምወደው አንተን ነው ብላ በማጽናናት ፍቅራቸውን ታድሰዋለች። በመጨረሻም ሱ ከእናቱ ጋር ያለውን ቁርሾ ፈቶ ሁለቱም ወገኖች ፍቅራቸውን ሲቀበሉላቸው ሱና ዩሪም የሬዲዮ ፕሮግራማቸውን በጋራ እየሰሩ ታሪኩ እጅግ በሚያምር ሁኔታ ይጠናቀቃል።